ፋስም ስላለኝ እኔ ልጄን በእኔ ነው የምታዩት። ሳምሪ ግን እንደዚህ አይነት ሰው አይደለችም። ለዚህ ነው በቃ ፍቅሬን ህይወቴን ብላ ራሷን የሰጠችው። ግን አሁንም አላምንም። እሱ የፈለገው ምንድነው? በቃ ወልዳለች፣ ከእናትየው ጋር ችግር አለባት፣ አትቀበላትም። ረስቶታል። የእሱ እናት ምናልባት ላትቀበለው ትችላለች። አልከለከልንም። ኧረ ልብስ አልከለከልንም። አልተከለከለም። ሄዶለታል ልብስ። አልከለከልንም። ሀሰት አልከለከልንም። ማውራትም አያስፈልግም። ማውራት እውነቱ በህግም ስለተያዘ እውነቱም ስለሚወጣ የዛኔ እኔ ደግሞ አንድ ነገር ላስጠንቅቃችሁ፣ ታዝባችሁ ተውት። ደግሞ ሄዳችሁ አትሳደቡ። ምክንያቱም በስድብ ሰው ስለሰደባችሁት አሁን ሳምሪን እንደዛ ወረዳችሁባት አይደለ? አለማወቅ ነው በተሰጣችሁ ነው። ከሰማችሁም የሚወጣው ነገር ይወጣል። ስትሰሙ በቃ ቤታችሁን ፈትሹ፣ እራሳችሁን ፈትሹ፣ ተማሩበት። ለወደፊቱ ዝም ብላችሁ ካለ ማስረጃ ሲወራ አትመኑ። ያ ሄዳችሁ ግር ብላችሁ ሰው ላይ አትጩ። በቃ ሁሉም የራሱ ምክንያት አለው። ከተጠያቂነት ለማምለጥ ሰው የማይቆፈረው ነገር የለም። ግን የትኛዋ ሴት ናት ስታስቡት ልጆቿን የምትጥል? እንኳን እኔ የመሰለች እናት እያለች እስከነ ምናምን ልጆቼን እጥላለሁ እንዴ? እኔ እንኳን እዚያ አጠገቤ ያሉት እኔ እኮ በፈልገው እኮ ይከፈለኛል። ያ መጀመሪያ እኮ በልጆቼ እንደሚከፈለኝ ታውቃላችሁ። እኔ አሜል ብቻ ማድረግ ነኝ፣ ልጆች ጠባቂ ነኝ ካልኩኝ መንግስት ይከፍለኛል። እና ምን ሆኜ ነው? ቤቴም ቁጭ ነው የምለው፣ ረጅም ጊዜ ሆኖኛል። ልጆቼን ደግሞ የታገልኩም ልጆቼ እኔ እኮ ጸባችን እኮ ከእሱ ጋር ምን ከእሷ ጋር እኮ ጸባችን እናንተን አልፈልግም። ልጆቼን አሳዩኝ እኮ ነው። የልጅ ልጆቼን አሳዩኝ ነው። እሱ ልጆቹን አላሳይም ከእሱ ጋር ጸባችን። እኔን ይቅርታ ትበለኝ፣ ከኔ ጋር እንነጋገር ስል አንተን ይቅርታ ከምል እጠብቃለሁ። የእግዚአብሔሩን እጠብቃለሁ። ሽማግሌዎች እኮ አሉ ነው። የእግዚአብሔርን ስራማ እጠብቃለሁ። ግን አሁንም ይሄን ነገር አልፈልግም። አንድ ነገር ልንገራችሁ፣ ሁለት የሆነ ነገር ቢሆንም አሁንም የሚጎዱት ልጆቹ ናቸው። ምንም የምትጠቅሙት ነገር የለም። እሱ ጋር ሄዳችሁ ውር ብላችሁ ብትሰዱት እውነት ልንገራችሁ ልጆቹን ነው የምትጎዱት። አንዷ ምን አለችኝ? አሁን እሱን ብንሰድበው እኔ ስድብ አልፈልግም። እኛ ስድብ አንፈልግም። እኛ ወይ ምክር ወይ እውነታውን ሌላው የሚማርበትን ነገር ነው የምንፈልገው። ሳምሪም ሰደባችኋት፣ ምን የጠቀማችኋት ነገር? የምትጎዳው ፊሎ ናት። ነገ ይሄ ቲክቶክ ሁሉ ነገር ይወጣል። ስታስቡት የትኛዋ ሴት ናት በዚህ መልኩ ወንድን የምትበድለው? በዚህ መልኩ ዘራፍ የምትለው? ሰው እኮ ለወደደው እኮ ትልቁ ጎረምሳው እንኳን ማን ነው ጄኔራሉ እንኳን ለወደደው እታች ነው የሚሆነው። እቺ ልጅ እኮ አፍቃሪ ናት፣ ሰጪ ናት። ህይወቷን የሰጠችው የማትጎዳ ይመስላችኋል እንዴ? ዝም ብሎ እኮ አይደለም የተለያዩት። ቺት አርጎ እኮ ነው የተለያዩት። ቤት ውስጥ እኮ አመናጭቆ በድሎ ሰድቦ እኮ ነው የተለያዩት። እንደ አህያ እኮ ረግጧት እኮ ነው የተለያዩት። አሁን ታምናላችሁ የሚባል እኔ ራሴ አላምናትም። አሁን አንዳንድ ነገር ስትነግረኝ ለማመን ያቅተኛል። እኔ ራሴ ይሄ የማውቀው ልጅ ነው እንደዚህ የሚሳደበው? ይሄ የማውቀው ልጅ ነው አንቺን እንደዚህ? ታዲያ ያሁላን እኔ አሁን እሷን ለመውቅሳት እንዲህ ያረገሽ እንዲህ የሆንሽ ቪዲዮ ላይ ቁጭ ብላችሁ እንዲህ ስትተቃቀፉ ከየት ያመጣሽው ባህሪ ነው? ለምንድን በሰዓቱ ያን ነገር ነው ለካ አይቻልም። መቁረጥ አለባችሁ። የተሳደብነው አታምኑም። ያን ምን ብሎ እንደተሳደበ አታምኑም። ከዚህ ልጅ ይሄ ይወጣል ወይ ነው የምትሉት? እግዚአብሔር ምስክሬ ነው። ይሄ ነው ይሄ ልጅ ተራ ዱርዬ እንደዚህ አይናገር። እንግዲህ ወይ ምን ነው ምንሽ በቃ
በቃ አታምኑ። እኔ ራሴ ለማመን ትቸገራላችሁ። አንዳንድ ነገሮች በቃ ትቸገራላችሁ። እንዴ አንዳንድ የራሴ ልጅ ድክመት ምን ያየሁት የቱ ጋ ነው? አንቺ ብልጥ ነሽ፣ ስማርት ነሽ፣ ጎበዝ ነሽ። ይሄ ሁላ በደል ማሳለፍ እኔ አላሳለፍኩም፣ እናንተ አላሳለፋችሁ። ያንን እኮ የምታውቁት እኮ እች ልጅ ዛሬ ነው ጃኬት የገዛውላት። ታምናላችሁ? ትላንትና ጃኬት የላትም፣ የክረምት ጃኬት የላትም። ሳምሪ ክረምት ጃኬት የላትም። ኦሬዲ ብሬኗ ያለው ምን ላይ ነው? ቤት ላይ ነው። እራሷ ጃኬት የላትም። ይሄ ክረምት ጃኬቶች የላትም። ደህና ልብስ የላትም። ማየት ትችላላችሁ። አሁን ነው እኔ ጋር ስትመጣ ነው ከራሴ ገንዘብ አውጥቼ የገዛሁት። እንትኑ ሁሉ ነገሩ ሌላ ቦታ ነው ያለው። ይሄ ድንጋይ መቆለል፣ ቤት መቆለል ምናምን ላይ ናት ያለችው። ይሄ የምታዩት ነገር ዝም ብላችሁት፣ እሱ ግን ለራሱ ከሰዓት ለራሱ ሽክ ነው። እሷን ግን ብሬኖሽ ነው የሚያደርጋት። ይፈልጋል። ያንን በሙሉ ችላን ያለፈችው። ከዛ በኋላ ነው እኔ አሁን መኖር አለብኝ። ብዙዎቻችሁ እኮ አለባበሷ ወንድ ነው የሚመስለው። ለምን ሰርታ የምታመጣው እሷ ስለሆነች የምትሄድበትም ስለሌላት የፈረደበት ቪዲዮ ነው። በከለርና በኤዲት ይደላለታል። ኢቭን ራሱ ይህን ቤት ስታዩት እዚህ ጋር ያለው ራሱ የ10 ብር ዕቃ ይሆን። ይሄ ሶፋ ሽንቱ፣ የልጆቹ ቆሻሻ፣ ቾኮሌቱ ለመቀመጥ ራሱ ያስጠላቸዋል። ቪዲዮ ላይ ስታየው ግን በኤዲት ተለዋውጦ ኤዲት ተደርጎ በቃ አንድ ትንሽ እንደው አፈሩ ብትባል እሱንም መክፈል አቅቷቸው ተለማምደውበት ሁለቱ ተለማምደውበት እዚህ ጋር ተቦርብሯል። የሆነ ሰዓት ላይ ሊፈነዳ ይችላል። የራሱ ከባለሙያ ውጪ ስለተገጠመ እንደዚህ አይነት ነገር ስትገጥሙ ባለሙያ ያስፈልጋቸዋል። ኤሌክትሪኩን ስትገጥሙ ምናምን ዋስትና እንኳን የላችሁም። አንድ ነገር ሀፕን ቢያደርግ እዚህ ቤት ቃጠሎ ቢፈጠር ማን ነው ይህን ነገር ይገጠመው ነው የምትባሉት። ሰው መጀመሪያ ለራሱ ነው የሚኖረው። አይገባችሁ? ለራሱ በቃ በጣም ብሬን ወሽ ዲሞር ነው ያደርጋት። በጣም እሱ ቁጭ ብሎ የሚበላ እስቲ የትኛውን ስራ ነው የሰራው? የትኛውን ታክስ ነው የትኛውን ግብር ነው የከፈለው? እሱ እኮ ማለት እኮ በጣም ብዙ ነገር ያለበት ሰው እኮ ነው። ማውራት አይችልም። እሱም አለፈ። በቃ እኔ እንድታልፈው እንድታስበው አልፈለኩም ማለት ኦልሬዲ አሁን መታለች፣ ነፍሷ ተርፏል። ኦልሬዲ አለች። ከዚህ በኋላ እንቀጥል ስንል ደግሞ ምንድን ነው ያለው? ሱቁን እናድን ነው ያላት። ተጣልተው ሱቁን እናድን ይላል። ሱቁን እናድን፣ ለልጆቻችን ሀብትና ንብረት ይሆናል። ሱቁን እናድን። ከየት አምጥታ ነው የምታድነው ሱቁን? እንዴት ነው ሰው በዚህ መልኩ ሱቁን እናድን? እዚህ ቤት ውስጥ 11,000 ብር አለ ያልተከፈለ መብራት፣ የ8 ወር የ5 ወር አሁን ከፍለናል። የ3 ወር ይቀራል ወደ 1000 ምናምን ብር 11,000 ብር እንዲናወጣል እዚህ ቤት ውስጥ። የዚህ ቤት ክራይ አለ፣ ገና የዚህ ክሬዲት አለ፣ የመኪና ክሬዲት አለ። ይህንን በሙሉ ጉብ አድርጎባት ሄደው ማን ነው የሚከፍለው? ይሄን እሱ ነፃ ነው የወጣው ራሱ ይዞ ማለት ነው። እንግዲህ ያትተይኝ እንደሱ እርዳታ መጠየቅ አለብን። ሰውን አዋጡልን ማለት አለብን የለብንም። ራስሽ ፈልገሽ ያረግሽው ነው።
ራስሽ ተበድረሽ ያረግሽው ነው። አዎ ተበደሪ ብሏት መኪና ፈልጋለሁ አለ። ተበድራ ገዛች። እኔን አንቃ እንደዚህ ያዘችኝ። ብር አምጪ። አልሰጥም። የዛሬ ዓመት ማለት ነው። አልሰጥም። ያ በሁለቱም ስም ነው። እቃው ግን በእሷ ስም ነው። የመኪናው ብድር በእሷ ስም ነው። የባንክ ብድሩ በእሷ ስም ነው። ቤቱ በሁለት ስም ነው። አልከፈለም። ኳሲዮን የሚባል ነገር አለ። የ3 ወር አለች እኮ እዚህ ስታደራድራቸው የነበረች እኮ አለች። እዚህ ሀገር የሚኖሩ እኮ 2 ሽማግሌዎች እኮ አሉ። ናቲ እኮ አለ በማል ሲያደራድራቸው የነበረው። ለምን እውነቱን አይናገሩም? እነሱ አይናገሩም። አፍ የላቸውም። ይህንን አታይኩም? ከዛ አልፎ ተርፎ ደግሞ ልኑርበት፣ በቃ ልኑርበት፣ ለልጆች ጊዜ ስጥ ነው የተባለው። ክፈል አልተባለ ምን አልተባለ። ግን ይሄ ሲባል መንግስት ሲያው ያው የመክፈል ግዴታችሁ ነው። ማትከፍሉ ከሆነ ደግሞ እንትን ማትሉ ከሆነ ተነጋግራችሁ ልጆቹን ማሳደግ አለባችሁ። ያንን ደግሞ በጸባይ ካልቻላችሁ መንግስት ይገባበታል። እንደዚህ ያሳቅፋል። 2 ሳምንት እዛ ወይ 1 ሳምንት እዛ፣ 2 ሳምንት እዚህ ወይ 1 ሳምንት እዛ። ይሄ ደግሞ በመጥፎ ልጅ አንድ አባት ግዴታውን መወጣት ካለበት ደስ ሊላችሁ ነው የሚገባው። ምክንያቱም ልጆቹ ይፈልጉታል። ልጆቹ የሚፈልጉት ከሆነ ምንድን ነው ጥፋታችን? የኛ እንዳለ ውሰድ እንኳን አላልነው። ቤትህን ፈልግ፣ ስራህን ያዝ፣ ንገረን። በየሰው ቤቱ አንዴ እዚህ ጋር ጠቁሮ መጣ። እውነቱን ታውቃላችሁ። እዚህ ጋር ጠቁሯል፣ እዚህ እግሯ ጋር ጠቁሯል። ፎቶ አንስተናል። በእግሯ ሲያስኬዳት ይሁን ሲያሯሩጣት ይሁን ተላልጣ መጣች። አንዴ ትንሹ እዚህ ጋር እንዳለ የሆነ በቃ የተጣበቀ የሆነ ቅማል አትሉት ምን አትሉት እዚህ ጋር ይዞ መጣ። ልጆች የራስ ቤት ያስፈልጋቸዋል። የትም ቤት ይዛ ስታሳድ ያስላቸዋል። በአይኔ መንገድ ላይ አየሁት። በአይኔ እሱ ቴሌፎኑን ይዞ እንዲህ ይላል። ልጆቹ ከኋላ እንዲህ እያሉ ይሄዳሉ። እኔ ጂጂ እጄ ከእጃቸው አይለይም። እንደዚህ ይዣቸው ነው የሚሄደው። ለጊዜው እንኳን መኪና የለንም እያለ ነው የሚሄደው። እሱ ከፊት እነሱ ከኋላ። ትሬን አለ፣ መኪና አለ። ጋይስ እንዴት ብላችሁ ነው ይህን ሰውዬ የምታናግሩት? አንቀራረብ፣ አንነጋገር፣ እንዲያርግ እንኳን አትሉትም። እዚህ ጋር ነው በቃ ሾው፣ እዚህ ጋር ነው የእሱ፣ እዚህ ጋር ነው ሾው የሚያደርገው። እመኑን እያልናችሁ አይደለም። እውነትም እናት ልጇን ማሳደግ አለባት 100%። ግን ግዴታ አለበት፣ መማር አለበት። ልጅቷ ትፈልገዋለች እንጂ እውነት አምነን እሱን ታያላችሁ። እግዚአብሔር ግን ይጠብቃችሁ። አሁን ነው ትክክለኛ ፖይንቱ፣ አሁን ነው። ትላንትና ህጻናቶች ናቸው። ምግብ ትሰጣቸዋለህ፣ ሶፋ ላይ ተደርድረህ ቁጭ ትላለህ፣ ቀኑ ሙሉ ታያለህ። ልክ ምሳ ሲደርስ የሆነ ነገር ደህና ምግብ እንኳን አለ ፈትፍተህ ትሰጣለህ። እንደዛ ነበር የሚያድጉት። አሁን ግን አድጋለች ልጅቷ። አፍ አውጥታ ትናገራለች፣ የምትፈልገውን ትናገራለች። ትምህርት ቤት የሚሰጣት ታውቃለች፣ መብቷን ታውቃለች። ትንሿ ደግሞ ይኸውላችሁ የኔ 10 የእናትየው 10 20 ናት። አንድ ልጅ አለች። እግዚአብሔር ያሳድጋት። እጥፍ 20 ናት። ያሰብከውን ትነግርሃለች፣ እንኳን ያለምከውን። አሁን ነው ጣጣው። ለዚህ ነው ማልቀስ የተጀመረው። ያስለቀሰ ደግሞ ያ ብቻ አይደለም። 3 ነው ኮንትሮል የሚደረጉት። 3 ጊዜ 3 ነው ዩገንታምት ኮንትሮል የሚያደርጋቸው። ጠዋት፣ ማታ፣ ምሳ ሰዓት፣ ማታ። ዩገንታምት በቀን 3 ወንድና ሴቶች አሉ ተቆጣጣሪዎች። የራሳቸው ቤት ውስጥ ነው ያስቀመጡት። ኢቭን ካሜራ ሊኖር ይችላል። መጠንቀቅ አለባቸው። ያ ቤት ውስጥ የሚኖረው ለራሳቸው ሴቭ የሆነ ቦታ ነው የሚያስቀምጡት። ቤት ተሰጠኝ መንግስት ቤት ውስጥ ሜቢ ካሜራ ይኖራል። መጠንቀቅ አለባችሁ። ስለዚህ በማታውቁት ነገር አትለፍልፉ። ነገም ደግሞ እንዳትገለበጡ። እሱ ነው የሚፈ ኦፍኮርስ
ኦፍ ኮርስ በፈለገችበት ሰዓት ነገ ከፈለገች አምጥታ እዚህ ማስቀመጥ ትችላለች። ማን ነው የሚቀርማት? ያ እኮ ነው ያ አፉን የሚከፍተው። ከዚህ በኋላ አይሄዱም። ሁሉ ነገር ዳውንሎድ ተደርጓል። ሁሉ ነገር ዳውንሎድ ተደርጋለች። ለፖሊስ ለሁሉም ተሰጥቷል። ህግ ጋር ደርሷል። ያ ዩግንታምቶች አንተ ታሳድጋለህ ወይስ እኛ እናሳድግ ብለው ነው ያለው። ዋና ፖይንቱ እሱ ነው። ማለት አይችሉም። መጀመሪያ እኛን መጠየቅ ነበረባቸው። ያ እናትዬ ሞታለች አለች። ለምንድን ነው ነጭ የሚወስዳቸው? ለምንድን ነው ሌላ አባት ጉዲፈቻ የሚወስዳቸው? ጠይቀውናል፣ ተነጋግረናል፣ ፌስ የሆነ ታይም ሰጥተውናል። ይሄ ነው እንግዲህ ውሸት ማለት። ከእነሱ ጋር ይነጋገር፣ ከኛ ጋር አይደለም። ከባድ ነው። ታዲያ ለማውራት ነው አለማውራት፣ አለመንቀሽቀሽ። ያ በራሳቸው በኩል ያለውን ጥፋት እንደ ትልቅ ሰው እኔ አከሌ የሚያጥፋ አሁን እዚህ ላይ ፍርድ አልሰጥም። እኔ ፍርድ የምሰጠው ልጆቹ በሰላም እንዲያድጉ ነው የምፈልገው። ከጭቅጭቅ ከንትርክ ከዚህ ከሶሻል ሚዲያ እንዲወጡ ነው የምፈልገው። ሶሻል ሚዲያ ላይ አምጥቶ የወተት ልጆቹ ተቸግረዋል፣ ልብስ የላቸውም፣ ጣጣጣጣ አይሰራም። ልብስ ከሌላቸው ካሪታስ አለ፣ ዩግንታምት አለ። ገንዘብ እኛ ጠይቀናታል። በምንድን ነው የሚጠቀሙት? ገንዘብ አንሰጥም። ልብሳቸውን ግን ሰጥተናል። ኢቭን መጫወቻቸውን ሰጥተናል። ገንዘብ ጠይቋል፣ ግን አንሰጥም። እሱ ነው መክፈል ያለበት። የ4 ወር እንዲያውም ገና አለበት የሚከፍለው። አሳድግ ያለ ሰው የለም። በስነ ስርዓቱ ቤት ያዝና ስራን ስራ፣ አንተም ስራ። እኔ ይህንን ነው እኔ አላቃቱኝ አልቀመጥበት። የሚያስቸግሩ ልጆች አይደሉም። ፓምፐርስ አትቀይርላቸው። እነሱ በመኖራቸው እንዲያውም ሰላሜን ያገኙት። ለእኔ ትልቅ ርስቅ ነው ይመጣልኝ ነው ደስታ የተለወጠው እነሱ ሲመጡ ነው። ምን አድርገውኝ ምን አስቸግረውኝ ነው? እና እሱን ውሰድ የምልህ እኔ መች ጠግቤያቸው? መች ጠግበናቸው? እኔ መች ጠግቤያቸው? በተለይ እኔ እንዲያውም ቢሰጡኝ ተገላገልኩኝ። እንደፈለጉ ይሆኑ። እኔ ሀሳቢ እንዲያውም ሌላ ነው። እንደነሱ ሳይሆን እንደ ራሴ ማሳደግ ነው ፈልገው። ያላገኘሁትን እድል ልጆቼ ላይ ማድረግ ነበር ፈልገው፣ ግን አሉ ነው። ልጆችን ስራ ስላለ ስለሌለ ሳይሆን ለልጆችን ቴኬር ማድረግ አለብህ። እሽታ ክፈል አይክፈል እሱም በኋላ ትነጋገራላችሁ። አንተ ክፈል አትክፈል፣ ግን ልጆችን በተቻለ አቅም ቤት ይዘህ ወይንም ደግሞ ቤት የለኝም ብለህ አመልክተህ ወይንም ደግሞ 1 ቀን 2 ቀን ሲቀረው በዚህ ቀን ያ ልጆቼ ማየት እፈልጋለሁ ተዘጋጁልኝ ትላለህ። አይ የለም አንተ ምግብ ሰርተህ ምን ብለህ ቁጭ ብለህ ጠዋት ታደርሳለህ። ልክ ማታ ልታመጣቸው ስትሄድ ልጆቹ የሉ ከትምህርት ቤት። አትሊስት ንቀት ደውሎ መናገር ለናቲ የለም እሱ። እንዲያውም ከዛ በኋላ ደግሞ ልክ በቃ አሁን መጨረሻ ላይ ነገሮች እያመረሩ ሲሄዱ እንገናኝና እናውራ። እሺ እንገናኝና እናውራ። የሱቁን ነገር እንዴት አደረግሽው? ይሄ ነው በቃ የሚወራው። የሱቁ ነገር ስለ ሱቅ ነው የሚወራው። ስለ ልጆቹ ዴንታ የላቸው። ይህንን እኮ ራሳቸው ሽማግሌዎቹ ሁለቱም የሚያወሩት እሱ ሲጠይቅ ሁለቱም የሚያወሩት ብለዋል። ግን የሚያወራው እሱ ነው ስለ ሱቁ። እሷ ደግሞ ገደል ይግባ ነው። ሁሉም ገደል ይግባ ነው የምትለው እሷ። ግድ የላት እንኳን ስለ ገንዘብ ስለምንም እያሰበች አይደለም። ሁለተኛ ተጻፊ ተባረረሽ። በማን ልጆቹ ይጎዳሉ? ኦፍ ኮርስ በጣም ልጆቹ የሚጎዱት። እነሱም ይጎዳሉ፣ ልጆቹም ይጎዳሉ። ያ
ጠላት ደግሞ ይጠቀምባቸዋል። እኛ ቤት ጠላት የለም። በነገራችን ላይ ጠላትም ከተባልኩኝ እኔ ከልጄ ጋር ያለሁት ማንም የለም። ምናልባት አያቶቿ እናቶቿ አይዞሽ ይሏታል እንጂ አፍም የለን የምናወራበት። ይገባችሁ? የመጣብንን ነገር እግዚአብሔር በሰላም ያውጣልን ማለት ብቻ ነው። ኤኒዌይ እኔ ጂጂ ልጆችሽ ራሳቸውን ይጠብቁ፣ እግዚአብሔር ይጠብቃቸዋል። ትክክል ናት። እዚህ ሀገር ስማ ህግ እኮ የፈረደው እኮ አለ። መጠንቀቅ ጥሩ ነው። ተጠንቀቁ። ጥሩ አይደለም። እዚህ ሀገር ያላችሁ ወንዶች ልትጠነቀቁ ይሻላችሁ። ስላለፍኩ ሴ ያልፋል። ፕላን አውጥተህ ልጆቼን ነገ መጥቼ እወስዳለሁ። ማንን ገደለ? እኔ ደግሞ ነገ ምናልባት የማስጨርሳቸው ነገሮች ነው። ልብስ ላጥብ እችላለሁ ምናምን አልነካ በቃ እንደፈለገ መሆን ፈለገ። ተመከረ። ከዛ ላይ ልጅቷ ደግሞ ትፈልጓለች። ሲጣሉ አይታያዩም። በቃ እንትን ሲል አያቸው። አትሊስት ልጅቷ ትደውላ ትንሿ ስትጠይቅ ደግሞ ጭራሽ እሱ የሚያወራው ሌላ ነገር ነው። ስለዚህ ወዴት ነው መሄድ ያለበት? ከዚህ ሁላ ጭቅጭቅ፣ ከዚህ ሁላ ንትርክ ወደ ህግ ነው መሄድ ያለበት። እዛም አልደረስንም። ለሌላ ጉዳይ ነው። አሁን በነገራችን ላይ ለሌላ ጉዳይ ለምሳሌ አንቺ ማስመዝገብ አለብሽ። ሲስተም ውስጥ መግባት አለብሽ። ከሲስተሙ ስትለያይ ከሲስተሙ ትወጫለሽ። አብረሽ ስትኖሪ የራሱ ሲስተም አለ። አብረሽ ባልና ሚስት ስትሆኚ ሲስተሙ በባልና ሚስት ይሻል። አብረሽ ስትኖሪ አብረሽ በመኖርሽ፣ ሲንግል ስትሆኚ ደግሞ ሲንግል ነኝ ስትይ የዛኔ ፕሮሰሱ ይጀምራል። ገብቶሻል? ልክ መንግስት በቃ ሲንግል ማን ሲባል የት ሄደ ተባለ። የት ሄደ? የት ነው ያለው? አድራሻው እዚህ ነው ያለው። ገባሽ? አድራሻው አሁንም ስቲል ድረስ እዚህ ነው። ምናልባት አሁን ሊቀየር ይችላል። በቀደም ቤት ስላገኘ ማለት ነው። ኤቭሪቲንግ ሰምቼዋለሁ። ዲቴል ገደልሽ። ልክ ይህን ፕሮሰስ ሲጀምር ጥያቄ ጀመሩ እነሱ። እሷ ማድረግ ያለባትን ነገሯት። እሱ ደግሞ መቀበል አልፈለግም። ነገሮች በዚህ ያለቁ። ከዛ በውስጥ በኩል ይሄ ልክ አበሾች የሚያደርጉት የለም እነዚህ መንግስት ጋር ይሄዱና አይ ተለያይተናል። ልክ ከፍርድ ቤትና ከእንትን ሲወጡ ከቀበሌ ሲወጡ ቤት ውስጥ የሚበሉት ማለት ነው። ያ ነገር የለም። ልጆቹን እንኩ ተቀበሉ፣ ይኸው ምግብ ገዝቻለሁ። አይቻልም። ይሄ አንደኛ ነገር ለእኛም ጥሩ አይደለም፣ ያስቀጣናል። ገብቶሻል? ስለዚህ ልጆቹን መያዝ ካለበት 3 ቀን መያዝ ካለበት 3 ቀን ይይዛል። ሳምንት መያዝ ካለበት ሳምንት ይይዛል። በተረፈ ግን በልጆቹ ስም እንገሽ አውሩ ደግሞ እናውራ እሺ ብላ ስትል ደግሞ ወሬው በሙሉ ስለ ቤት ነው። እዛ ስለገዙት ሱቅ ኦልሬዲ ያ ካንስል ተደርጓል። ያንን ራሱ አያውቅም፣ ማወቅም አይፈልግም። የዚህን ያህል ነው ማለት ነው። ልክ የልጆቹ ነገር ሲስተካከል በቃ ልጆቹን ተረክቧል። እኛ ደግሞ በተራችን እንረከባለን። ፊክስ እየሆነ ሁሉ ነገር ተገላገልን ብለን እኛም ቫኬሽን ውጡ ያሉ። አሁን የእናንተ ቫኬሽን እነሱ እንደ ቀልድ ነው ያዩት። ይዟል እኮ 10 ቀን ምናምን በስነ ስርዓቱ ይዞ ቤት አንድ ቤት ሆቴል ተሰጥቶታል። ለእሱ እንደ ቫኬሽን እሱም ቫኬሽን ነው፣ ለእኛም ቫኬሽን ነው። ቁጭ ብሏል እዛ ቤት ውስጥ። ቆንጆ ቤት ነው፣ ግን እንደዚህኛው ቤት አይደለም። ልክ ኢሜይሉ ስትደርሰው ሪል ስቴቱ ኢሜይል ሲልክለት ለእኛም እኩል የተላከልን። ገባሽ? ለእኔ የሚገዛችው ቤት አለ። በዚህ በተረፈው ገንዘብ ቢቀርብኝስ ይመለስላቸዋል አይደለ? እዛ ላይ አውለዋለች። ለእኔ ቤት ለእኔ በገዛችው ላይ አውለዋለች። የዛኔ አበደ፣ በቃ አበደ። ችግሩ ከኔ ጋር። ለእሱም ኢሜይል ደረሰው። እሱ የተካፈለውን ገንዘብ እኮ እዛው ላይ የሆነ ነገር ሞልቶ እኮ ማድረግ ይችላል እንዳቀሙ። እሷ ደግሞ ለእኔ ቤት ገዛች። በቃ እዛ ጋር ነው ችግሩ የጀመረው። የልጆቹን ጉዳይ አይደለም ችግሩ የለም። አዎ ጂጂ በደንብ ሰምቼዋለሁ። አሁን የምታደርጊው እንደውም ባጭሩ ከተጀምሮ እስከሚያልቅ ግን አሁን ይሄ ነገር ሳስበው በሶሻል ሚዲያ በመነጋገር ሳይሆን እንዳልሽው ፍርድ ቤት ባልሽው ነገር ነው ለሁሉም
እሱ ነው ወጥቶ አይደለም እኛን አትጨምሪ። ፍርድ ከሆነ ሁላችሁም አሁን እኮ እሱ መጥፎ አንቺ ጥሩ ካልሆንሽል አንቺ ጥሩ ሆንሽለትና እሱ ካልሆነ በምን ትፈርጂዋለሽ? እኛ ልጆቹን ሄደዋል ብለናል። ሰምተሻል? ወጥተን ውይ ልጆቹ እኮ ሄዱ ብለናል። ተቀሙ ነው እሱ እኮ ቀማቸው እኮ ነው ያለ ብለናል አላልንም። እሱን እኔ አላቅም ጂጂ አላቅም ይሄንን አውቃለሁ። አይሰራም እንግዲህ ነገሮችን እኔ የሰማሁት ሶሻል ሚዲያ ኦኬ። እኔ እዛ ውስጥ አልገባም፣ ግን አሁን በፍርድ ቤት ከተጀመረ ነው የምልሽ ጂጂ። በቃ በውስጥ አድርጋችሁ ጨርሱት። ለምንድን ነው የህዝብ ወሬ ነው? ሶሻል ሚዲያ ልጄ ላይ የሞት እንደ ሞት ነው እየወረደባት ያለው። ያ ዳስ ሞርደር በቃ መርደር እየሆነባት። ስለዚህ መንግስት ማወቅ አለበት ይላል። መንግስት ማወቅ አለበት። ስለዚህ መንግስት በሶሻል ሚዲያ ነው እንደ የምትነግሪው እንጂ አሁን እኮ አሁን እኔ ማዝነው ለማንተቀልሽ ሳምሪ ነው ስንመላለስ ነው የምልሽ። አሁን ባክ ቱ ፎርስ ሲባል ምን ማለት ነው? እኛ ተሳደብን አልተሳደብንም። ኖ ኤክስፕሌን ስታረጊ ዋን ወርድ ይወስዳሉ። አንቺ አሁን እሱ ነው የምልሽ። ስሜታዊ ሆነሽ አታውሪ። አንቺ ስሜታዊ ሆነሽ ስህተት ውስጥ እንዳትገቢ ነው የምልሽ። በቃ አሁን ያልሽው ጠበቃው ገብቷል፣ ፍርድ ቤት ገብቷል ምናምን አይደለ? ስለዚህ በቃ አንዳንዴ ኢሞሽናል ልጅሽ እንትን ሲባል ትናቅና እንደዛ ስህተት ውስጥ አትግቢ። ፍርድ ቤት የያዘው ነገር ኢትስ ቤተር። ስለዚህ በፍርድ ቤት ይለቅ